ህወሓት ቀጣይ ጦርነት መች እንደሚጀመር ቀን ቆረጠ። ህወሓት የምስረታዊ ቀን በሚለው የካቲት 11 ጦርነቱ ሊፈነዳ እንደሚችል ሾልኮ ወጥቷል። ዝርዝር መረጃ አለን። ጌታቸው ረዳና ፖለቲከኛው ጀዋር መሐመድ ኢትዮጵያ በሱዳን ግጭት ውስጥ እየተከተለች ባለው ስልታዊ አቅጣጫ ላይ ጠንከር ያለ የቃላት ምልልስ አድርገዋል። የሁለቱ ፖለቲከኞች ወግ በዝርዝር የምታደምጡት ጉዳይ ነው። በኢትዮጵያና ሶማሊያ መካከል ዳግም ውጥረት ነግሷል። የሶማሊያ ባንዲራ በአዲስ አበባ ጎዳና ላይ መታየቱ ሞቃዲሾን አስቆጥቷል። በሌላ በኩል የአፍሪካ ህብረት የመሪዎች ጉባኤ ጋር በተገናኘ አሳፋሪ ቅሌት ይፋ ተደርጓል። ለህብረቱ ስብሰባ ሆቴሎች ቆንጆ ሴቶች እንዲያዘጋጁ በብልጽግናው መንግስት መታዘዛቸው ተሰምቷል። ሰበር መረጃችን ነው። ባለሀብቱ ራሳቸውን ማጥፋታቸው ተሰማ። የአካባቢው ነዋሪዎች በከፍተኛ ሐዘንና ድንጋጤ ላይ እንደሚገኙ ታውቋል። ራሳቸውን ስላጠፉት ባለሀብት ዝርዝር መረጃዎችን ይዘናል። ሰላም ጤና ይስጥልን። የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች የተመረጡ መረጃዎችን ይዘን ወደ እናንተ መድረስ ጀምረናል። እስከ ዜናዎቻችን መጨረሻ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ ዜናዎቹ ተሻገርን። በቅድሚያም የህወሓት ቀጣይ ጦርነት መች እንደሚጀምር ታወቀ። ተደጋጋሚ የጦርነት ፍላጎትን እያሳየ የሚገኘው የቀድሞው ህወሓት የምስረታዊ ቀን በሚለው የካቲት 11 ጦርነቱን ሊያፈነዳው እንዳቀደ ሾልኮ ወጥቷል። ቡድኑ ቀደም ሲል የካቲት 11ን በሁመራ በሚል በጠለምት አካባቢ ተንቀሳቅሶ የነበርስ ቢሆንም ሳይሳካለት መቅረቱ የሚታወስ ነው። ከዛ በኋላም በተከታታይ የፌዴራል መንግስቱ ጦርነት ሊያወጅብኝ ነው ሲል ከፊታችን ለሚከፍተው ጦርነት የኋላ ኋላ ጀማሪውን ያልነበርኩም በሚል የዓለም አቀፍ ማህበረሰቡን ጫና ለማቅለል ሲጥር ሰንብቷል። ህወሓት ይህንን ቢያደርግም በትግራይ ክልል በሁሉም ከተሞችና ገጠር ወረዳዎች ያቋቋሟቸው የሎጂስቲክ ሞባይላይዜሽን፣ ጸጥታ ክትትል እንዲሁም አግላ የተባሉ ኮሚቴዎች ከየካቲት 11 እስከ 19 2018 ዓ.ም ባለው ጊዜ ውስጥ ውጊያ እንደሚጀመር የሚገልጽ መረጃ በማህበረሰቡ ዘንድ እያሰራጩ እንደሚገኝ ለማወቅ ተችሏል። ይህንን መልእክት ለህብረተሰቡ እያሰራጩ የሚገኙ የሎጂስቲክ ኮሚቴዎች መረጃዎችን ከማሰራጨት ባለፈ ነዋሪው ለታጣቂው ቀለብ የሚሆን እህልና ለትጥቅ መግዣ በሚል ገንዘብና ጥራጥሬ እያሰባሰቡ እንደሚገኝ ተሰምቷል። ይህ በእንዲህ እንዳለም ህወሓት በትግራይ ህዝብ ላይ ጥቃት በመክፈት ፌዴራል መንግስት ላይ ለማላከክ ማቀዱን ሾልኮ የወጣው መረጃ ያሳያል። ህወሓት ከህዝብ የሚደርስበት ከፍተኛ ተቃውሞ በተጨማሪም በከፈተው ጦርነት በቀድሞ አባላቶቹ ጭምር እየተጠቃ ይገኛል። ያጣውን የህዝብ ድጋፍ መልሶ ለማግኘት አዲስ የእልቂት እቅድን አውጥቷል ነው የተባለው። በዚህም የሻዕቢያና የህወሓት ታጣቂዎች በትግራይ ክልል በተለያዩ የህዝብ መሰብሰቢያዎች ላይ ቦምብ ፍንዳታን በመፍጠር የፌዴራል መንግስት ጥቃቱን እንደፈጸመ አስመስሎ ለህዝብ ለማራገብና የህዝብን ቁጣ ለመቀስቀስ ስምምነት ላይ ደርሷል። እንደማሳያም የካቲት 5 2018 ዓ.ም ከምሽቱ 3 ሰዓት ከ30 አካባቢ በአዲያቂ ክፍለ ከተማ ፍንዳታ ተፈጽሟል። በሌላ በኩል አስቸኳይ ጊዜ ሊታወጅ ይገባል ስትል የስምረት ፓርቲ አባሏ ወይዘሮ ኬሪያ ኢብራሂም መናገራት ተደምጧል። ኬሪያ በትግራይ ስርዓት አልበኝነት ሰፍኗል፣ ህዝቡ ገንዘቡና ልጆቹ ለጦርነቱ እንዲሰጥ እየተገደደ ነው፣ ህዝባችን የጦርነት አውድማ ከመሆኑ በፊት ልንታደገው ስለሚገባ በትግራይ አስቸኳይ ጊዜ አዋጅ ሊታወጅ ይገባል ብላለች። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳና የኦሮሞ ፌዴራሊስት ኮንግረስ ፖለቲከኛው ጀዋር መሐመድ ኢትዮጵያ በሱዳን ግጭት ውስጥ እየተከተለች ባለው ስልታዊ አቅጣጫ ላይ ጠንከር ያለ የቃላት ምልልስ አድርገዋል። ሁለቱ ፖለቲከኞች የሀገራዊ ጥቅምን ትርጉምና የመንግስትን ሚና በተመለከተ መሰረታዊ የሐሳብ ልዩነት እንዳላቸው በይፋዊ ማህበራዊ ገጾች ባሰፈሩት ጽሑፍ ታይቷል። አቶ ጌታቸው ረዳ ጀዋር መሐመድ ለጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካዊ ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቀ ነው ሲሉ ከሰዋል። አቶ ጌታቸው ያነሷቸው ዋና ዋና ነጥቦች ስንመለከት ኢትዮጵያ በሱዳን አለመረጋጋት ከፍተኛ ተጋላጭነት ስላላት በክልላዊ ጂኦፖለቲካዊ ፉክክር ውስጥ እንደ ተራ ታዛቢ መሆን አይችልም። መንግስትን መጥላት ብሔራዊ ደህንነትን ለመጠበቅ የሚደረጉ እርምጃዎችን ሁሉ እንደ ስህተት ለመቁጠር ምክንያት ሊሆን
አይገባም። መንግስታት ቢቀያየሩም የሀገር ስልታዊ መልክዓ ምድር እንደማይቀየረው ጠቅሰው ጀዋር ይህንን ልዩነት መለየት አለመቻሉ እንደ ትልቅ ድክመት ገልጸዋል። ጀዋር መሐመድ ለአቶ ጌታቸው ረዳ በሰጡ አጭር እንዲሁም ጥያቄ አዘል ምላሽ የመንግስትን አካሄድ በጽኑ ተቃውሟል። ጀዋር በመልሱ ላይ የሚከተሉትን ነጥቦች ያነሳቸው ጠቅላይ ሚኒስትሩ የዘር ማጥፋት ወንጀል እየፈጸመ ነው የሚባለውን የጃንጃዊድ ሚሊሻ RSF በመደገፍ ኢትዮጵያን ወደ ሱዳን ቀውስ ውስጥ እየሳቧት እንደሆነ ገልጸዋል። የጃንጃዊድ ሚሊሻን መደገፍ እንዴት ብሔራዊ ጥቅምን ማስጠበቅ ሊሆን ይችላል ሲል ጥያቄ አቅርበዋል። ጀዋር የትኛውን አቶ ጌታቸው እንደሚያናገር ግራ እንደሚገባው በመግለጽ አቶ ጌታቸው የአሁኑን መንግስት አቋም ለመከላከል የሚያደርጉትን ጥረት አጣጥሏል። ይህ የሀገር ድምጽ ነው። በመጪው የአፍሪካ ህብረት የመሪዎች ጉባኤ ዋዜማ የሶማሊላንድ ባንዲራ በአዲስ አበባ ጎዳና ላይ ታይቶ መወገዱ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የሶማሊላንድ ባንዲራው ተሰቅሎ የታየው በአዲስ አበባ መስቀል አደባባይ በሚገኘው አዲስ አበባ ሙዚየም አቅራቢያ ነው። ሆርን ፍሪኩዌንስ እንደዘገበው ባንዲራው ከሌሎች የአፍሪካ ሀገራት ባንዲራዎች ጋር ለጥቂት ጊዜያት አብሮ ተሰቅሎ ታይቷል። ጉዳዩ በማህበራዊ ሚዲያ መነጋገሪያ ከሆነና ቪዲዮ ከተሰራጨ በኋላ በጸጥታ አካላት አማካኝነት ባንዲራው ወዲያውኑ እንዲወርድ መደረጉ ተነግሯል። ጉዳዩ ይበልጥ ትኩረት እንዲስብ ያደረገው ከቀናት በፊት በካይሮና ሪያድ ጉብኝት ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ለአፍሪካ ህብረት ስብሰባ አዲስ አበባ ዛሬ በገቡበት ቀን መሆኑ ነው። ፕሬዝዳንቱ ከቀናት በፊት ከሳውዲ አረቢያ ጋር ወታደራዊ ስምምነት መፈራረማቸው ይታወቃል። ክስተቱን ተከትሎ በሞቃዲሾ የሚገኙ አክቲቪስቶችና የማህበራዊ ሚዲያ ተጠቃሚዎች ከፍተኛ ቁጣቸውን ገልጸዋል። ይህ ድርጊት የሶማሊያ ሉዓላዊነት እንደሚጋፋም በተለያዩ ወገኖች በኩል ተነግሯል። ይህ በእንዲህ እንዳለም የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ስማቸው ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ ከሰዋል። አዲስ አበባ ከመምጣታቸው ቀደም ብለው ፕሬዝዳንቱ ለንደን ውስጥ ለሚታተመው አሽራቅ አል አውሳጥ ለተባለው የአረበኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሊላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉም ከሰዋል። ፕሬዝዳንት ሐሰን ለዚህ ክሳቸው የትኛውም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናውን መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ ብለዋል። በሌላ በኩል የአፍሪካ ህብረት የመሪዎች ጉባኤ ጋር በተገናኘ አሳፋሪ ቅሌት ይፋ ተደርጓል። ለህብረቱ ስብሰባ ሆቴሎች ቆንጆ ሴቶችን እንዲያዘጋጁ በብልጽግናው መንግስት መታዘዛቸው ተሰምቷል። የአፍሪካ ህብረት የመሪዎች ጉባኤና የስራ አስፈጻሚ ስብሰባ ዋዜማ አዲስ አበባ ብዙ ነገሮችን እያስተናገደች ትገኛለች። የውስጥ ምንጮች እንደገለጹልን ሆቴሎች ቆንጆ ሴቶችን እንዲያዘጋጁ መንግስት አዟቸዋል። የሁሉ የሆነው የአፍሪካ ህብረት የመሪዎች ጉባኤ የውጭ ጉዳይ ሚኒስትሮች ዋዜማ ላይ ነው። ሆቴሎች በኢንስታግራም ሴቶችን ሲያስሱ ነው የሰነበቱት። $200 ይሰጣቸዋል፣ ከመሪዎቹ ጋር ከሚመጡ አጃቢዎችና ፕሮቶኮሎች ጋር ትተኛላችሁ ሲሉ ሲያግባቡም ሰንብተዋል። ለመሪዎቹ የተመረጡ ሴቶችም ተዘጋጅቶላቸዋል። የአፍሪካ መሪዎች በየሄዱበት ሀገር መተኛት ልማዳቸው ነው። ሞሳድ፣ ሲአይኤ፣ የቻይና ስለላ ድርጅቶች ሲማግጡ የሚያሳይ ተንቀሳቃሽ ምስል ይዘዋል። ይህም ይደገማል ተብሎ ይጠበቃል። በመጨረሻም ባለሀብቱ ራሳቸውን አጠፉ። በደብረ ዘይት የሚገኘው የዓለም ፋርማስ መስራች ታዋቂው ባለሀብት መቶ አለቃ አለማ አስፋው በድንገት ከዚህ ዓለም በሞት መለየታቸው ሲነገር ብዙዎችን አሳዝኗል። በተሰሙ ሀዘን ክስተት መሰረት መቶ አለቃ አለማ በአንድ የቤተሰባቸው አባል ላይ ሽጉጥ ተኩሰው ሳይሳካላቸው ከቀረ በኋላ በያዙት መሳሪያ ራሳቸውን አጥተዋል ነው የተባለው። ለዚህ ድርጊት መነሻው በግል የቤተሰብ ጉዳይ ዙሪያ የሰሙት መረጃ እንደሆነም ይገመታል። መቶ አለቃ አለማ አስፋው ከኢትዮጵያ አየር ኃይል ከተሰናበቱ በኋላ በ1985 ዓ.ም በ20 ዶሮዎች የጀመሩ ስራ ወደ ግዙፍ የኢንዱስትሪ ተቋም የቀየሩ ታታሪ ሰው ነበሩ። ከጓደኛቸው አቶ አለማየሁ አምደማርያም ጋር በመሆን አለማ ፋርምስን የመሰረቱ ሲሆን የሊዮስ ዘይት ፋብሪካ ባለቤትም ነበሩ። ድርጊቱ ያጋጠመው ከትላንት በስቲያ የካቲት 4 ቀን 2018 ዓ.ም ነው ተብሏል። በደብረ ዘይትና አካባቢው ለብዙ ሺህ ዜጋዎች የሥራ ዕድል በመፍጠር የሚታወቁ አንቱ የተባሉ አምራች ባለሀብት ነበሩ። ይህ ድንገተኛ ሞት በቤተሰቦቻቸው በሰራተኞቻቸውና በደብረ ዘይት ነዋሪዎች ዘንድ ከፍተኛ ሐዘንን ፈጥሯል። የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች ከላይ ያደመጣችኋቸው ጉዳዮች የተከታተላችሁትን ይመስል ነበር። ስለ ተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጠየቅን በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ፣ ጤና ይስጥልን።